ጥር 12 2015 ዓ.ም እንደምንላችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ተጀምረዋል። ለመላው የኦርቶዶክስ ክርስትና እምነት ተከታዮች በሙሉ እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ ለማለት እንወዳለን። አስቀድመን አባይት ጉዳዮቻችንን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች ሹመት ሰጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዛሬው ዕለት የቃና ዘገሊላ በዓል እየተከበረ ነው። በፌደራል መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ችግሮችን በውስጥ አቅም መፍታት እንደሚቻል ያሳየ መሆኑን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ገለጹ። ከውጭ አሜሪካና የአውሮፓ ሀገራት ለዩክሬን ተጨማሪ ከባድ የጦር መሳሪያ ለመስጠት ቃል ገቡ። ዜናዎቹን እየመራው ማህሌት ታደለ አብሬያችሁ ቆያለሁ። እንዲሁም ደግሞ ከአዲስ አበባ የካ ሚካኤል አካባቢ ባልደረባዬ ጥላሁን ካሳ በዚያ የቃና ዘገሊላ በዓል አከባበር ምን እንደሚመስል ቆየት ብሎ ያስቃኘናል። አብራችሁን ሁኑ። ወደ ቀዳሚ ጉዳይ ነው ማልፈው። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች ሹመት ሰጡ። ጠቅላይ ሚኒስትር አብይ አህመድ በህገ መንግስቱ አንቀጽ 74/2 መሰረት የህዝብ ተወካዮች ምክር ቤት የሚከተሉትን ሹመቶች እንዲያጸድቅ ጠይቀዋል። በዚህም መሰረት ዶክተር አለሙ ስሜ የትራንስፖርትና ሎጂስቲክስ ሚኒስትር፣ ኢንጂነር ሀብታሙ ተገኝ የማዕድን ሚኒስትር፣ ዶክተር ግርማ አመንቴ የግብርና ሚኒስትር በተጨማሪም ከጥር 10 2015 ዓ.ም ጀምሮ የሚከተሉትን ሹመቶች ሰጥተዋል። አቶ ማሞ ምህረቱ የብሔራዊ ባንክ ገዢ፣ ወይዘሮ ዓለም ፀሐይ ጳውሎስ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር፣ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር፣ አምባሳደር ታዬ አጽቀ ሥላሴ የጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ ሚኒስትር፣ አቶ መለስ አለሙ በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ የዘርፍ አስተባባሪ በመሆን ተሹመዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዛሬው ዕለት የቃና ዘገሊላ በዓል እየተከበረ ነው። ለምንድነው በቅዱሳን ስም ጽላት የምትቀርጹ አብያተ ክርስቲያናትን የምትሰይሙ ለሚሏችሁ እንዲህ ይላል ቃሉ ኢሳይያስ 56:5 ላይ የበዓሉን አከባበር በተመለከተ በአዲስ አበባ የካ ሚካኤል ቤተክርስቲያን አካባቢ የሚገኘው ባልደረባችን ጥላሁን ካሳ ሁኔታውን ሊያስቃኘን በቀጥታ መስመራችን ላይ ነው የሚገኘው። ጥላሁን በቅድሚያ እንኳን አደረሰህ ለማለት ወዳለሁኝ። እንግዲህ አንተ ባለህበት በየካ ሚካኤል አካባቢ የቃና ዘገሊላ በዓል አከባበር ምን ይመስላል? የተመለከትከውን ብታጋራን። ማህሌት አመሰግናለሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥምቀት ማግስት ጥር 12 በደማቅ የሚከበረው ይህ የቃና ዘገሊላ በዓል በአዲስ አበባ በተለይ 1-2 ብለን እንኳን ለማንሳት ካስፈለገ የየካ ቅዱስ ሚካኤልና እንደዚሁም ደግሞ የአዲሱ ሚካኤልን ላብነት ማንሳት ይቻላል። ሌሎች በርካታ የቅዱስ ሚካኤል ቤተክርስቲያን ታቦታት ባሉባቸው አካባቢዎች ታቦታቱ በዛሬው ዕለት ከማደሪያው ተነስቶ በሁለተኛው ቀን ከጥምቀት ማለት ነው ወደ መንበረ ክብሩ የሚመለስበት ቀን ነው። አሁን እኔ ባለውበት የየካ ሚካኤል በትክክልም እዚህ ወደ ሚናሮ ወይንም ደግሞ ወደዚህ ወደ እንግሊዝ ኤምባሲ አካባቢ ነው የምንገኘው። 4 የሚጠጉ ታቦታት ናቸው በድንበሩ አካባቢ ባለው ታቦት ማደሪያ አዳራቸውን አድርገው የነበረው። ከዚያ ትላንትና 3ቱም ወደ የመንበረ ክብራቸው ተመልሰዋል። የየካ ቅዱስ ሚካኤል ግን በዛሬው ዕለት ከጧት 3 ሰዓት አካባቢ መነሻውን አድርጎ የተወሰነች ደቂቃ ተጉዞ ነው እንግዲህ በእርግጠኝነት ከ3 ሰዓት ጀምሮ አሁን እስካሉ እስከ 7 ሰዓት እንኳን ብንል ለ4 ሰዓታት ያህል በእግር 5 እና 10 ደቂቃ ተጉዘን የምንመጣበትን መንገድ ነው ቅዱስ ሚካኤል ታቦቱ እዚህ እንግሊዝ ኤምባሲ አካባቢ የሚገኘው። ቁጥሩ ከዚህ ከመገናኛ እስከ ቀበና ማለት ይቻላል ምንም አይነት መፈናፈኛ የለም ብሎ
መግለጽ እስከሚያስችልበት ድረስ ነው። የህዝቡ ቁጥር እጅግ በጣም ረጅም ነው። በየመሃሉ ድካም እንዳይጸናበት ምእመኑ እንትኖች አሉ፣ ድንኳኖች አሉ፣ ይዘመራል፣ ስብከትም ይሰጣል። እንደዚሁም የተለያዩ እንዲሁ በተመሳሳይ ድካም እንዳይጸና እህል ውሃ የሚያቀብሉ ምእመናንም አሉ። በዚህ በግራና በቀኝ ባሉ በመንገድ አካፋዮች ምንም አይነት ጠጠር መጣያ የለም እስከሚባል ድረስ ምእመኑ ከጧት ጀምሮ ይሄንን የዋና ስፍራ ብሎ ውስጥ ለውስጥ ተጉዞ በሁሉም አቋራጮች መጥቶ እዚህ ቦታ ነው የሚገኘው። በጣም በተለይ የአካባቢው የካ ወጣቶች ደግሞ እንደሚታወቀው በየዓመቱ አዳዲስ ትዕይንቶችን ነው የሚያሳዩን። እንደውም እንደምናስታውሰው ባለፈው ዓመት ነው ወይ ዛሬ 2 ዓመት ጳጳሳት እዚህ አካባቢ የጥምቀት ወይም ደግሞ የጸበል ቦታ የሚካኤል የጸበል ቦታ አካባቢ ላይ ያለችውን ትንሽዬ አደባባይ ወይም ሾላ ተብሎ የሚጠራ አካባቢ ላይ የወጣቶች ወይም ደግሞ የምዕራፈ ቅዱሳን በሚል ቦታውን እስከ መሰየም ደርሰዋል። በጣም በተረጋጋና እንደዚሁ ሃይማኖታዊ ስርዓቱ በጎላ ሁኔታ የቃና ዘገሊላ በዓል እየተከበረ ነው የሚገኘው በአሁኑ ሰዓት። ምናልባትም ታቦቱ ጸበል ቦታ ሄዶ ጸበል ቦታውን ባርኮ መንበረ ክብሩ እስከሚመለስ በጣም ብዙ ሰዓት ሊፈጅ እንደሚችል ነው የሚገመተው። ከዚህ ጋር ተያይዞ ድምቀቱ የጸጥታ ኃይሉ ከአካባቢ ወጣቶች ጋር በመቀናጀት በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ የራሳቸውን አስተዋጽኦ እያበረከቱ ነው የሚገኙት። የኢካ ፖሊስም እንደዚህ ፈረሰኞች ለበዓሉ ልዩ ድምቀት ሆኗል ማለት ነው። እንግዲህ ብዙ ነገሮችን ማንሳት ይቻላል። እዚህ አካባቢ ሃይማኖታዊ ስርዓቱንና ሌሎች የአካባቢውን ድምቀት እንዲገልጹልኝ አንድ እንግዳ ጋብዣለሁ። እንግዳዬ የሳሪተ ምሕረት ስብከተ ወንጌል ኃላፊ ናቸው። ሊቀ ኅሩያን ጥላሁን ታደሰ ይባላሉ። መጠነኛ ደቂቃ ከእሳቸው ጋር ቆይታ አደርጋለሁ። እንኳን አደረሰዎት። ድምቀቱንና ሃይማኖታዊ ነገሩን አጠር አድርገው ቢነግሩን። እንኳን አብሮ አደረሰን። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ አበይት በዓላት አንዱ ነው። በወንጌል ላይ እንደምናገኘው በዮሐንስ ወንጌል ምዕራፍ 2 ላይ ታሪኩ ተጽፎ አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ከጥምቀት በኋላ የሰራው የመጀመሪያው ተአምራት ነው። ትክክለኛው ተአምሩን የሰራበት ጊዜ በወርኃ የካቲት ነው። አባቶች በሰሩልን ስርዓት መሰረት የውሃን በዓል ከውሃ ጋር በማለት ከጥምቀት ጋር ተያይዞ የሚከበር በዓል ነው። በዶኪማስ ቤት ውሃውን ወደ ወይን ጠጅ የቀየረበት የቃና ዘገሊላ በዓል የሚከበርበት ትልቅ በዓል ነው። በዚህ በአካባቢያችን በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን እጅግ ደስ በሚል በዓሉ ይከበራል። ደብሩ ጥንታዊ ደብር ነው። በቀድሞ ከነገስታቱ ዘመን ጀምሮ ቅዱሳን አባቶች ፓትርያርኮች ተገኝተው የሚባርኩት ብዙ ምእመን፣ ሕፃናት፣ ወጣቶች፣ አረጋውያን በስፋት ተገኝተው የሚያከብሩት በዓል ነው። በበዓሉ እንግዲህ ኢትዮጵያ ከምትታወቅባቸው ነገሮች አንዱ ሃይማኖታዊ እሴት ነው። እዚህ ጋርም የምንመለከተው ኢትዮጵያን የሚገልጻት በውጭ ዓለም ያሉ በዚህም ያሉ ምንም ሃይማኖት ሳይለይ ሁሉም በአንድነት ወጥቶ የሚያከብረው የአደባባይ በዓል ነው። በዓሉ እጅግ ከማስደሰቱ የተነሳ በየዓመቱ ሰላማዊ በሆነ መልኩ ሁሉም ሰዎች ያከብሩታል። አሁን ያለንበት አካባቢ ጀምሮ ደግሞ ብዙ ወጣቶች የተለያዩ ስርዓቶችን በማሳየት የደብሩ ሰንበት ትምህርት ቤት አገልጋዮች፣ ካህናት፣ ዲያቆናት፣ ምእመናን እንዳለ የሚያሳዩት እንዳለ ሆኖ ወጣቶቹም ደግሞ የራሳቸው ለበዓሉ ድምቀት ለመንገደኞቹ ለበዓሉ አክባሪዎች የሚበላ የሚጠጣውን ከማዘጋጀት ጎን ለጎን ጻዕዳ ርግቦችን በመልቀቅ ለበዓሉ እጅግ ልዩ የሆነ ድምቀት ይሰጣሉ። በዚህ የተነሳ በፊታችን ላይ ያለ ሾላ አካባቢ ቅዱስ አባታችን ብፁዕ ቅዱስ አቡነ ማትያስ ቦታውን ምዕራፈ ቅዱስ ሚካኤል ብለው ሰይመውት ታቦቱ በዛ ቆሞ ብዙ ምእመናንን ይባርካል። እጅግ ደስ የሚል ሐሴት የተሞላበት በዓል የምናከብርበት በመላው ሀገራችን የሚከበር ነው። እዚህ ቦታ ላይ ግን ጥንታዊም ከመሆኑ የተነሳ በስፋት የምናከብረው በዓል ነው። ሊቀ ኅሩያን አመሰግናለሁ። እንግዲህ ቀደም ብለው ሊቀ ኅሩያንም እንዳነሱት እነዚህ ርግቦችን በሰማይ ላይ እንዲበሩ የማድረግ መለከት፣ ነጋሪት፣ የየካ ፖሊስ ፈረሰኞች ወደ በኋላ ላይ ደግሞ የተለያዩ የብሔር ብሔረሰብ ዘፈኖች በዓሉን የሚያመላክቱ ሁሉም አዳዲስ ለብሶ ተሸልሞ የሚወጣበት ነው። እንግዲህ ድንቅ በዓል ነው። ለጊዜው ያለኝ መረጃ ይሄንን ይመስላል። አመሰግናለሁ ጥላሁን። አንተንም እንግዳህንም መልካም በዓል ይሁንላችሁ፣ መልካም ቀን ይሁንላችሁ። ወደ ሌላኛው ጉዳያችን ደግሞ እንሻገራለን። የቃና ዘገሊላ በዓል ኢየሱስ ክርስቶስ የመጀመሪያ የሆነ ታምራቱን ያሳየበትን ወይም የገለጸበትን ለማሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በተለያዩ መንፈሳዊ ስነ ስርዓቶች የሚያከብሩት በዓል ነው። በዓሉ የመታዘዝ በዓል እንደሆነም የእምነቱ አባቶች ያስረዳሉ። ይድነቃቸው ሰማው በዚህ ጉዳይ ላይ ያዘጋጀውን ብሩክ ተስፋዬ እንደሚከተለው ያቀርበዋል።
የጥምቀት በዓል በተከበረ ማግስት ቃና ዘገሊላ ተብሎ የሚጠራው በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በታላቅ መንፈሳዊ ስነ ስርዓት ይከበራል። በዓሉም ኢየሱስ ክርስቶስ በአንድ የሰርግ ቦታ በመገኘት ውሃውን ወደ ወይን በመለወጥ ተአምራቱን የገለጸበት እንደሆነም ይነገራል። በቃና በምትባለው መንደር ተገኘና ዛ ሰርግ ተሰርጎ ነበር። በሰርጉ ቦታ በተገኘ ጊዜ እነዚህ ወይን የሚያዘጋጁ ሰዎች ሰርገኛው አልቆ ሳይገባ ወይን አልቆባቸው ሲጨነቁ አየቻቸው እመቤታችን። የነሱ ጭንቀት አይታ ወይንቼ አልወሙ ለእሉ ሰብ ብላ ነገረችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እኔ አንቺ የጠየቅሽው እንዳላደርግልሽ ካንቺ ጋር ጠብ ጥላቻ የለኝ፣ ነገር ግን ይህንን የማደርግበት ሰዓት ገና አልደረሰም አላትና እሷ ደግሞ ፈቃዷ የሚፈጽምላት መሆኑን አይታ ኩሎ ዘይቤ ለክሙ ግበሩ፣ እሱን የሚያዛችሁ ሁሉን አድርጉ አለቻቸው። በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሱን ጠርቶ እዛ 6 ጋኖች ነበሩ። 6 ጋኖች ነበሩና እንደዚህ 6 ጋኖች ውሃ ሙሉአቸው ብሎ አዘዛቸው። እነሱም የታዘዙትን አደረጉ። በተአምራዊ በመለኮታዊ ኃይሉ ውሃውን ወደ ወይን ለወጠው። በዓሉም በየዓመቱ ጥር 12 ቀን እንዲከበር የቤተ ክርስቲያኗ ሊቃውንት መወሰናቸውም ይገለጻል። በየካቲት 23 ቀን ነው ይህን የተደረገውና የውሃውን በዓል ከውሃ ጋር አውሮ እንዲከበር በማለት ወደዚህ ወደ ጥር 12 በጥምቀት ማግስት እንዲከበር የተደረገበት ምክንያት በዚህ ነው። በዕለቱም ከታቦታቱ ማደሪያ አንስቶ እስከ አብያተ ክርስቲያናቱ የተለያዩ መንፈሳዊ ስነ ስርዓቶች ይከናወናሉ። ያው ታቦተ ሕጉ ካረፈበት ከባህረ ጥምቀቱ ተነስቶ በሊቃውንቱ እየተሸበሸበ በሰንበት ትምህርት ቤቱ እየተሸበሸበ ምእመናኑ ልክ ጥምቀት እንዳከበሩት ነጭ ልብሳቸው እንደለበሱ በግራ በቀኝ በፊት በኋላ ሆነው እያጀቡት በምስጋና ወንዶች ሴቶች በእልልታና በጭብጨባ ሊቃውንቱና ሰንበት ትምህርት ቤቱ ደግሞ ያው በዝማሬ አጅበው ወደ መንበረ ክብሩ ያስገቡታል። በዓሉን ለማድመቅም ወጣቶችና ምዕመናን የተለያዩ ስራዎችን እያከናወኑ ነው። እናም ይህንን በጎ ምግባር ሁሌም ሊያጠናክሩት እንደሚገባ የሃይማኖት አባቶችና ምዕመናን ያሳስባሉ። ስርዓት ያለው በጣም የሚያስደስት የሚያኮራ የኢትዮጵያ ኦርቶዶክስ ብቻ አይደለም ታከብረው፣ በመላው ዓለም ይከበራል ጥምቀቱም ልደቱም። ስለዚህ ግን ስርዓት ይዘን ጠብቀን ትውፊቱን አባቶቻችን ያቆዩልን፣ አባቶች ያስተማሩንን መጽሐፍ ቅዱስን እግዚአብሔር ጽፎ እንዳስቀመጠልን በአዲሳትም በብሉያትም ይህን በሚገባ ጠንቅቀን ማስተማር፣ በተለይ በሃይማኖት አባቶች ልጆችም ማስተማር ይጠበቅብናል። አስፋልቱን በውሃ እያጠቡ ምንጣፍ እያነጠፉ ያው እንደምታዩትም እዚያውን እያነጠፉ ነው ያሉትና እጅግ በጣም የኛን መልእክት በመቀበል የጸጥታ አካልንም ያው መልእክት በመቀበል እጅግ በጣም በስሜት በመንፈሳዊ ስሜት ነው እየሰሩ ያሉት። ኢትዮጵያዊነት ጎልቶ የሚታይበት ስለሆነ ከአለባበስ ጀምሮ ሁሉም በመፈቃቀርና እንደዚህ ባንድነት አሸብርቆ እንዲያሳልፍ እመክራለሁ። ኢትዮጵያ ያሏት ሃይማኖታዊና ባህላዊ እሴቶች በተገቢው መንገድ ሊተዋወቁ እንደሚገባም ተመላክቷል። ይህንኑ በተመለከተ በጤና ይስጥልን ዝግጅታችን ተጨማሪ ማብራሪያ የሰጡን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኬ ወንጌል ዲያቆን ዶክተር ቴዎድሮስ በለጠ የቃና ዘገሊላ በዓል ኢየሱስ ክርስቶስ ተጠምቆ ነፃ እንዳወጣን ሁሉ ውሃውን ወደ ወይን የቀየረበት በዓል ስለመሆኑ አብራርተዋል። ዛሬ የታላቁ ጥምቀት በዓላችን ማግስት ነው። የሚከበርበት አብይ ምክንያት ያው ቃና ዘገሊላ ተብሎ ነው የሚከበረው። ጌታችን በውሃ ተጠምቆ የኛን ሕይወት እንደቀየረው ሁሉ ዛሬ ደግሞ ውሃ ወደ ወይን ተለውጦ በቃና ዘገሊላ የነዶኪማስን ችግር አምላካችን የቀረፈበት ታላቅ በዓል ይታሰባል። ቅዱስ ሚካኤል ዛሬ ተላኪኖስ የተባለ በጣም በሕይወቱ ቅዱስ ሚካኤልን ዝክር የምትዘክር እናት የነበረችውን ታላቅ ሰው ወስዶ እንዳከበረውና
ለሞት የተጻፈለትን ደብዳቤ ለሕይወት እንደለወጠለት ዛሬ ይታሰባል። ይሄ ማለት የሱ የሞት ደብዳቤ ወደ ሕይወት መለወጡ በቃና ዘገሊላ ውሃን ወደ ወይን ከመለወጥ ታሪክ ጋር አያይዞ ታሪክ የተለወጠበት ዕለት ስለሆነ ከቅዱስ ሚካኤል ጋር የቃና ዘገሊላ በዓል ይታሰባል። የጥምቀት በዓል የትህትናና የመልካምነት ተምሳሌት እንደመሆኑ የቃና ዘገሊላ በዓልም መከባበርን የምናጎላበት ሊሆን እንደሚገባ ደግሞ የቀጨኔ መድኃኔዓለም አስተዳዳሪ የሆኑት መልአከ ማርያም አምደ ወርቅ ደሴ ገልጸዋል። ከዚያ ዶክመንት ሰርግ ቤት ትልቁ ንጉሱም ንግስቷም እንደገና ሐዋርያትም ያላመኑትም እስራኤላውያን በክርስቶስ ገና ያላመኑ ሰዎችም እዚያ ሰርግ ቤት እንደተገኙ ዛሬም ኢትዮጵያውያን እኛ የለመድ ነው የኖር ነው ሙስሊሙ ከክርስቲያኑ በሰርግ በክርስትና አንድ ላይ ሆነን እየበላን እየጠጣን እየተከባበርን ነው ነው ያን የነበረውን ማህበራዊ ኑሯችንን ማህበራዊ ህይወታችን ሳይናጋ አንተ ታላቅ ነህ አንተ ታናሽ ነህ አንተ ሀብታም ነህ አንተ ደሃ ነህ አንተ ሙስሊም ነህ አንተ ክርስቲያን ነህ ሳንባባል ሁላችንም በመግባባት እንድንኖር ከሰርጉ ምንማረው ከቃና ዘገሊላ ምንማረው ከጥምቀቱ ምንማረው ትህትናን መግባባትን መፋቀርን አንድነትን ነው ማለት ፈልጋለሁ። ኢቲቪ 4 ማዕዘን ላይ ናችሁ ተመልካቾቻችን። በቃና ዘገሊላ በዓል አከባበር በጎንደር ምን ይመስላል የሚለውን ለመከታተል ጎንደር የምትገኘው ባልደረባችን ራሄል ፍሬው ደግሞ ተጨማሪ መረጃዎችን ልትሰጠን በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን ውለሻል? እንኳን ለበዓሉ አደረሰሽ። እንግዲህ አንቺ ባለሽበት ጎንደር በዓሉ እጅግ ያማረ የደመቀ እንደሚሆን ይጠበቃል ይታወቃልም። ድባቡ ምን ይመስላል? እስቲ ብታስቃኘን። አመሰግናለሁ። እንኳን አብሮ አደረሰን። በዚህ በጎንደር ጥምቀት በግሩም ሁኔታ በሚከበርበት ስፍራ እንግዲህ ዛሬ ደግሞ የቃና ዘገሊላ በዓል እየተከበረ ነው የሚገኘው። የቃና ዘገሊላ በዓል በአፄ ፋሲል ቤተ መንግስት ውስጥ ግንብ ውስጥ በሚገኝ ጥምቀተ ባህር እንግዲህ የሚካኤል ቤተክርስቲያን ያድራል። በርካታ ቤተክርስቲያናት ታቦታት እዛ ያድራሉ። እነዚህ ያደሩ የሚካኤል ታቦታት ደግሞ ዛሬ በሊቃውንት በቀሳውስት ታጅበው በምእመናን እልልታና ሆታ እየታጀቡ ከማደሪያ ጥምቀተ ባህሩ ወጥተው ወደ መንበረ ቤተክርስቲያናቸው እያመሩ የሚገኙበት ስፍራ ላይ ነው የሚገኘው። በጥምቀት በከተራ ዕለት እንደተመለከትነው እዚህ ጎንደር እጅግ በግሩም ሁኔታ ነው የጥምቀት በዓላት የሚከበሩትና እንግዲህ ዛሬ የቃና ዘገሊላ በዓል በማለዳ ትምህርቶችም ሲሰጡ አርፍደዋል። የቃና ዘገሊላ ትርጓሜ ሃይማኖታዊ ትርጓሜው ምንድነው እንዲሁም ደግሞ አብነት ሆኖ ሊወረስ የሚገባው ሊቀሰም የሚገባው ትምህርት ምንድነው በሚል አባቶች ሲያስተምሩ አርፍደዋል። እንግዲህ ቃና ዘገሊላ ኢየሱስ ክርስቶስ በሰርግ ቤት በመገኘት የጎደለውን የሞላበት ውሃን ወደ ወይን የቀየረበት ታምራዊ ዕለት እንደሆነ ይታወቃል። ዛሬም አባቶች ሲያስተምሩ ለምእመናን ሲገልጹ እንደነበረው በርካቶች ብዙ ጎደሎ ይኖርብናል፣ አንደኛው ለአንደኛው መሙላት አንዱ የጎደለውን ለአንደኛው ማድረግ የሃይማኖቱ የዛሬ ክብረ በዓል አብነት መሆኑን ለወገን መድረስ መተባበር መደጋገፍ የዛሬው ኢየሱስ ክርስቶስ በቃና ዘገሊላ ዕለት ያስተማረው ሃይማኖታዊ ትምህርት አብነት መሆኑን ሲገልጹ አርፍደዋል። እንግዲህ ጎብኚዎች በርካታ ቱሪስቶች የታደሙበት ጎንደር ከተማ ዛሬም የቃና ዘገሊላ በዓልን እንግዲህ በካሜራቸው ለማስቀረት በሽብሻቦ በልልታ በሆታው ለመሳተፍ ሲሞክሩ ተመልክተናል። እጅግ ግሩም የሆነ በዓል ነው። እንግዲህ በዚህ በጎንደር የፈረስ ጉግስ የፈረስ ውድድሮች እንዲሁም ደግሞ የተለያዩ ትርኢቶች አሉ። በወጣቶች ሲካሄዱ ሄዱ የተለያዩ የቡድን ጭፈራዎች እልልታዎች እጅግ በጣም አስደማሚ ናቸው። በአጠቃላይ የቃና ዘገሊላ በዓል በዚህ በጎንደር በርካታ ህዝብ በተገኘበት ታቦታቱን ወደ መንበረ ቤተክርስቲያናቸው አሁን እየተሸኙ ይገኛሉ። ለበዓሉ ያለኝ መረጃ ይህንን ይመስላል። ማህሌት አመሰግናለሁ። ራሄል መልካም ቀን ይሆንልሽ።
የጥምቀት በዓል ለኢትዮጵያውያን አንድነት ምልክት በመሆኑ በውጪ የሚኖሩ ኢትዮጵያውያን ለሀገራቸው ጥንካሬ የሚያደርጉትን አስተዋጽኦ አጠናክረው መቀጠል እንዳለባቸው ተገለጸ። የጥምቀት በዓል በዋሽንግተን ዲሲ በድምቀት ተከብሯል። ንጋት በቃና ተከታትለዋለች። የጥምቀት በዓል ሃይማኖታዊና ባህላዊ ይዘቱን በጠበቀ መልኩ በዋሽንግተን ዲሲ የኢትዮጵያ ኦርቶዶክስ ተዋሕዶ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በድምቀት ተከብሯል። በበዓሉ ላይ ብፁዓን አባቶች፣ ካህናት፣ ዲያቆናት፣ መዘምራንና ምዕመናን ታድመዋል። ብፁዕ አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲና አካባቢው ሊቀ ጳጳስ በዓሉን በማስመልከት ቡራኬ ሰጥተዋል። ኢትዮጵያውያን የዚህ ታላቅ በዓል መነሻ ከሆነው ክርስቶስ ይቅርታን ልንማር ይገባል ብለዋል። በመወያየት በመነጋገር ለአንዲት ሀገራችን ሁሉም ሊቆም ይገባዋል። በፍቅር ልንነጋገር ልንወያይ ይገባናል። መፍትሄ የሚመጣው በመነጋገር ብቻ መሆኑን አይተናል። ኢትዮጵያውያን የሚያኮራ ስራን ያየነው፣ ዓለምን ያስደነቀ ነው እኮ ያየነው። ይቅር እንባባል። እሱ በዮርዳኖስ ዕዳ በደላችንን እንደደመሰሰልን ዛሬም የይቅርታ ሰዎች እንሁን፣ የፍቅር ሰዎች እንሁን፣ የሰላም ሰዎች እንሁን የእግዚአብሔር ወገኖች። ስለዚህ እግዚአብሔር በዓሉን የሰላም፣ የፍቅር፣ የበረከት፣ የአንድነት በዓል ያድርግልን። ጥምቀት ያለው ታላቅ ሃይማኖታዊ ስፍራ እንደተጠበቀ ሆኖ ለሀገራችን ኢትዮጵያ የአንድነታችን ምልክት ነው ያሉት በዋሽንግተን ዲሲ የኢትዮጵያ ኤምባሲ የኮሚኒኬሽን ኃላፊ አቶ ነጋልኝ መኳንንት በውጭ የምንገኝ ኢትዮጵያውያን በጥምቀት ተምሳሌነት ለሀገራችን አንድነትና ጥንካሬ የምናደርገውን አስተዋጽኦ አጠናክረን እንቀጥል ሲሉ መልእክታቸውን አስተላልፈዋል። ጥምቀት በእምነቱ ተከታዮች ዘንድ ያለው ታላቅ ስፍራ እንደተጠበቀ ሆኖ ደግሞ በሀገራችን የአንድነት የህብረት ምልክት ነው። ሀገራችን የምትታወቅበትን ጠንካራ ሆና እንድትቀጥል ሁላችንም እዚህ ያለነው የራሳችን ሚና አለን። ስለሆነም በጥምቀቱ ምሳሌነት ለሀገራችን አንድነት በተለይ በተፈናቀሉትን በመርዳት ትምህርት ቤቶች፣ የሐኪም ቤቶች ብዙ የተጎዱብን ነገሮች አሉ። ሁሌም የምታደርጉት ስለሆነ እሱንም አሁንም የጀመራችሁትን በማጠናከር ለሀገራችን አንድነት፣ ሰላም፣ ጥንካሬ ሁሌም የምናደርገውን አስተዋጽኦ አጠናክረን እንቀጥል። ንጋት በቃና ዋሽንግተን ዲሲ። ኢትዮ ዳያስፖራ አዋርድ ስለ መልካም ምግባር፣ ስለ ቀና ተግባር ምስጋና መቸር፣ ወዲህ ስልጣኔ ወዲያም ጨዋ ኢትዮጵያዊ ባህልነቱ ጥርጥር የሌለው የአደባባይ ምስጢር ነው። በመሆኑም በተለያዩ የዓለም ክፍሎች የምትገኙ ኢትዮጵያዊና ትውልደ ኢትዮጵያ የዳያስፖራ አደረጃጀቶች በፐብሊክ ዲፕሎማሲ፣ በምርምር፣ በእውቀት ሽግግርና ለህዳሴው ግድብ ኢኮኖሚያዊ ድጋፍ የማሰባሰብን ሥራ ጨምሮ ስለ አገራችሁ ሉዓላዊነትና ብሔራዊ ጥቅም መከበር ላደረጋችሁት ተጋድሎ ላስመዘገባችሁትም አንጸባራቂ ድል እነሆ በኢትዮጵያ ሕዝብና መንግሥት ስም ልናመሰግናችሁ ተዘጋጅተናል። አዘጋጆች የኢትዮጵያ ዳያስፖራ አገልግሎትና አይኤስ ፕሮሞሽንና ስፔሻል ኢቨንትስ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ኢትዮ ዳያስፖራ አዋርድ። የኢራን ቡቲን የጥምቀት በዓል የቱሪዝም መስህብ ለማድረግ እየተሰራ ነው። በአካባቢው ያሉትን ጥንታዊና ታሪካዊ ቦታዎችም ለጎብኚዎች ለማስተዋወቅ እየተሰራ ስለመሆኑ ተገልጿል። ዋለልኝ ታምር። የጥምቀት በዓል በድምቀት ከሚከበርባቸው አካባቢዎች መካከል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በኢራን ቡቲ ቀበሌ የሚከበረው ተጠቃሽ ነው። በኢራን ቡቲ ከ44 በላይ ታቦታት በአንድ ላይ በዮርዳኖስ ወንዝ አምሳል በተዘጋጀ ጥምቀተ ባህር ስርዓቱን ያደርጋሉ። ይህን ደማቅ የበዓል አከባበር ለመታደም ደግሞ የአካባቢው ተወላጆችና እንግዶች ከየቦታው ይመጣሉ። በቱሪዝም ሚኒስቴር የገበያ ልማት ዳይሬክተር አቶ ንጉሴ እሸቱ በዓሉን በማስተዋወቅ የቱሪዝም መዳረሻ ለማድረግ እየተሰራ ነው ብለዋል። ለየት የሚያደርገው ምንድነው? ሁሉም አድባራት፣ ሁሉም ገዳማት፣ ሁሉም ታቦታት ወጥተው በድምቀት የሚከበር በዓል ነውና አንደኛ ለአዲስ አበባ ካለው ቅርበት አንጻር፣ ሁለተኛ ከባሉ ድምቀት አንጻር፣ ከአድባራቱም ብዛት አንጻር ባህላዊ ፐርፎርማንሶች የምንላቸው ባህላዊ ክንዋኔዎች አሉ። ጭፈራው፣ ውዝዋዜው እነዚህ ሁሉ አርገን ለዓለም ገበያ ብናስተዋውቅ
ጥሩ ገበያ እናገኝበታለን ብለን ሴግመንት አውት ያደረግነው የመረጥነው ቦታ ነውና ይሄንን እንደ አንድ የህዝብ በዓል መዳረሻ ልናደርገው አስበን እየሰራን ነው። በልዩ ሁኔታ የሚከበረውን ይህንን የጥምቀት በዓል ሁሉም ሰው ሊመለከተው ይገባል ያሉት ደግሞ የምንጃር ሸንኮራ ወረዳ ቤተ ክህነት ስራ አስኪያጅ መጋቢ ሐዲስ ሊቀ ካህናት ናትናኤል ወልደ አምላክ ናቸው። እንደ ቦታው ቅርበት አካባቢው አስተማማኝ ሰላም አለ። ህዝቡ እንግዳ ተቀባይ ነው። ባህሉ የሚታይ የሚመረጥ የሚናፈቅ ባህል አለው። ብዙ የሚጎበኙ ገዳማት ታሪካዊ ቦታዎች ሸንኮራ ዮሐንስን ጨምሮ አሉ። ኪሎ ሜትሩም ቅርብ ስለሆነ መተው እዚህ ጥምቀትን ቢያከብሩ ከገዳማቱ ከ44ቱ ቃል ኪዳን ታቦታት በረከትን አግኝተው ሄዳሉ። መታችሁ አክብሩ። የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ ለኢራምቡቲም ሆነ በአካባቢው ላሉ ሀብቶች ለቱሪዝሙ ያላቸውን እድል ለማስፋፋት እየተሰራ መሆኑን ጠቅሰው ባለሀብቶችም በአካባቢው በቱሪዝሙና በኢንቨስትመንት ዘርፎች እንዲሰማሩ ጥሪ አቅርበዋል። ከሃይማኖታዊ ቦታዎች፣ የታሪካዊ ቦታዎች፣ ሰው ሰራሽ የቱሪስት መዳረሻ ቦታዎች ሰሜን ሸዋ ላይ በስፋት ነው ያለው። በእርግጥ ከቱሪዝም ዘርፉ አኳያ ዛሬ የተመለከታችሁት ኢራምቡቲ ትልቅ የቱሪስት መዳረሻ መሆን የሚገባው በተለይ ከመሰረተ ልማት ጋር በተያያዘ በቀጣይ መልማት የሚገባው ባለሀብቶች እዚህ አካባቢ ያለውን አስተማማኝ ሰላም ተጠቅመው ደረጃቸውን የጠበቁ ሆቴሎች ጭምር ሰርተው እነሱም ተጠቃሚ እንዲሆኑ የቱሪስት ፍሰቱም እንዲጨምር በቀጣይ በትኩረት ይዘን መስራት አለብን የሚል በቅድ ደረጃ ጭምር ይዘናል። ጥምቀት በኢራምቡቲ መከበር ከጀመረ 621 ዓመታት መቆጠሩን ተገልጿል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የቲቪ 4 ማዕዘን ዜናዎቻችን ቀጥለዋል። ተመልካቾቻችን አበይት ጉዳዮቻችንን መልሰን እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች ሹመት ሰጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዛሬው ዕለት የቃና ዘገሊላ በዓል እየተከበረ ነው። በፌደራል መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ችግሮችን በውስጥ አቅም መፍታት እንደሚቻል ያሳየ መሆኑን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ገለጹ። እንዲሁም ከውጭ አሜሪካና የአውሮፓ ሀገራት ለዩክሬን ተጨማሪ ከባድ የጦር መሳሪያ ለመስጠት ቃል ገቡ።
ከበዓል ስሜት ወጣ ወዳሉ ዜናዎቻችን ደግሞ እንለፍ። በፌዴራል መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ችግሮችን በውስጥ አቅም መፍታት እንደሚቻል ያሳየ መሆኑን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ገለጹ። ለሰላም ስምምነቱ ተግባራዊነት ሁሉም ኃላፊነቱን ሊወጣ እንደሚገባም ተጠቁሟል። ሰናይት ንጉሴ ነች ያሰናዳችው። በሰሜኑ የኢትዮጵያ ክፍል የነበረውን ጦርነት ለማስቆም በፕሪቶሪያ የተፈረመው የሰላም ስምምነት የሰላም አየር እንዲነፍስ ያደረገ ስለመሆኑ ይገለጻል። በኢትዮጵያ ለ18 ወራት የዘለቀው ጦርነት በርካታ ጉዳቶችን አስከትሎ ማለፉን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢው ዶክተር መብራቱ አለሙ ይናገራሉ። ይሁን እንጂ አሁን ላይ በተፈጠረው ሰላም ነገሮች እየተለወጡ በመሆኑ ችግሮችን በዚህ መልኩ መፍታት እንደሚቻል የፕሪቶሪያው የሰላም ስምምነት ማሳያ ነው ብለው ያምናሉ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢው ሰላም ስምምነቱ ከተፈረመ በኋላ ኢቭን የሰላሙ አየር ምን እንደሚመስል ሁላችን ያየነው ነው። በየቀኑ ሊጠፋ የሚችለውን ኢኮኖሚ ወደ ልማት ማዞር እየተቻለ ነው። ከዛ በኋላ ለመልሶ ግንባታ ያዋልነው ነው። ለጦርነት የሚወጣ የነበረውን ሀብትና ገንዘብና ያንን ማስቀረት ተችሏል በዚህ ሰላም ስምምነት። ስለዚህ ለሌሎችም በኢትዮጵያ በተለያዩ አካባቢዎች እየተፈጠሩ ላሉ ግጭቶችና ችግሮች ይሄ ራሱ እንደ አንድ ምሳሌ ሊወሰድ የሚገባና ስኬል መደረግ አለበት። ፖለቲካዊ ችግሮች ፖለቲካዊ መፍትሄ አስፈላጊ መሆኑን የሚገልጹት ዶክተር መብራቱ እንደ ሀገር ዘላቂ ሰላም ለማምጣት የፖለቲካ ባህላችን ግን መለወጥ አለበት ይላሉ። አሁን ያየነው ያለው ነገር ጥሩ ነው። ከባድ መሳሪያዎችን መፍታት ችሏል፣ እየፈቱ ነው። በሚዲያም የተከታተልን እንዳለ ነው። ይሄ ነገር ተጠናክሮ እንዲቀጥል ፖለቲካ ፓርቲዎች ማገዝ መቻል አለባቸው ሂደቱን። ሁለተኛ ፖለቲካ ፓርቲዎች ብቻቸውን የሚያመጡት ለውጥ የለም። ብልጽግና ገዢው ፓርቲ ብቻውን ስለሄደ ለውጥ ያመጣል የሚል እምነት የለንም በእኛ። ምክንያቱም ሰላም የሚመጣው እያንዳንዳችን ከራሳችን ጋር ስንታረቅ ነው። ሰላም ከራስ ነው የሚጀምረው። ቀጣይ ወደ ማህበረሰብ መሄድ አለበት። ማህበረሰቡ ደግሞ ብዙ ሴቶች አሉት፣ የእርቅ ሴቶች አሉ። እንደ ጋራ ምክር ቤት ግን ይህንን ተግባራዊ ለማድረግ የተጀመረው ነገር ዳር እንዲደርስ ኢፌክቲቭ እንዲሆን ወደ ኋላ እንዳይመለስ ከዛም ተምረን ሌሎች አካባቢ ላይ ያሉትንም ግጭቶች ለማብረድ ይጠቅማልና ከዚህ መማር ግንዛቤ መውሰድ ወደፊት መሄድ አለብን። የሰላም ስምምነቱ እየሄደበት ያለው ሂደት የሚደነቅ እንደሆነም ተገልጿል። ሂደቱ ሙሉ ለሙሉ ሰላም እንዲያመጣ ግን የፖለቲካ ፓርቲዎች ስልጡን የሆነ የፖለቲካ ሐሳቤ መያዝ እንደሚገባቸው የሚገልጹት ዶክተር መብራቱ ለሰላም ስምምነቱ ተግባራዊነት እያንዳንዱ ሰው ኃላፊነት እንዳለበት ይናገራሉ። በጦርነት የሚመጣ ለውጥ የለም፣ መፍትሄም የለም ብሎ ነው የሚያምነው የኢትዮጵያ ፖለቲካ ፓርቲዎች ጋር ምክር እኛ ምንድነው ያልነው ከዚህ በፊት የመጣ ነው የፖለቲካ ሂደት አዋጭ አይደለም፣ ማብቃት አለበት። እኔ አቅላለሁ ፖለቲካ እኔ ነኝ በቃ እኔ በመለው ነው የምትመራው የሚለው አይነት ፖለቲካ ወደፊት ለዚህ ሀገር አይጠቅምም። ችግሮቻችንን በውይይት በድርድር በምክክር እንዲሁም ወደ ሀገራዊ ምክክር እየገባን አይደል? በዛ አይነት መፍትሄዎች ነው ፖለቲካ ችግሮቻችን ልንፈታ የሚገባው። ኢትዮጵያ ውስጥ ያለው አብዛኛው ችግር ፖለቲካዊ ችግር ፍትሃዊና ዲሞክራሲ የዳበረበት የፖለቲካ ስርዓት መገንባት እጅግ በጣም አስፈላጊ ነው ብለን እናምናለን። የጋራ ምክር ቤት ፖለቲካ ፓርቲዎች የጋራ ምክር ቤት የተቋቋመበትን ዓላማ ከግምት ውስጥ በማስገባት ችግር ተፈጥሮባቸው በነበሩ የሰሜኑ የሀገሪቷ ክፍሎች በመዘዋወር የፖለቲካ ፓርቲዎችን ለማነጋገር ዝግጅት እያደረገ መሆኑን ለማወቅ ተችሏል። ከጊዜ ወደ ጊዜ እየረቀቀ የመጣው የሙስናና የሌብነት ወንጀልን ለመቆጣጠር የክትትልና ቁጥጥር ስርዓትን በሚገባ ማጠናከር እንደሚያስፈልግ ተገለጸ። የፍትህ ተቋማትም የተሰጣቸውን ሙስናና ብልሹ አሰራርን የመከላከል ኃላፊነት በመወጣት ተጠያቂነትን ማስፈንና በሌሎች ሀገራት የሚከማቸውን የተዘረፈ ሀብት በማስመለስ በኩል በሰፊው ሊሰሩ እንደሚገባ ተጠቁሟል። ተስፋዬ ጫኔ ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው በፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባርና ጸረ ሙስና አስፈጻሚዎች ማስተባበሪያ መሪ ስራ አስፈጻሚ አቶ ሀረጉት አብርሃም ሙስና በኢትዮጵያ እያስከተለ ያለው ቀውስ ከባድ ስለመሆኑ ያነሳሉ። የተደራጀ የሙስና እንቅስቃሴ አንዳንድ ሀገራትን ማፈራረሱን የተናገሩት አቶ ሀረጉም በኢትዮጵያም አስቸኳይ እርምጃዎች እስካልተወሰዱ ድረስ አደጋው የከፋ መሆኑን ጠቁመው ጠንካራ ተቋማትን መፍጠር ጊዜ የማይሰጠው ጉዳይ መሆኑን ተናግረዋል። ጠንካራ ሆነው ነፃ ሆነው የተሟላ የሰው ኃይል ኖሯቸው ብቁ የሆነ አደረጃጀት በተለይ ኮንቬንሽናል ዓለም አቀፍ የጸረ ሙስና ኮንቬንሽን የሚያስቀምጣቸው ስታንዳርዶች አሉ። እሱን ባሟላ መልኩ ተግባራዊ ከማድረግ አንጻር ክፍተቶች ነበርባቸው ብዬ አስባለሁ።
በሱ ብቻ አይደለም የሚገለጸው በተለያየ ጊዜ የነዚህ ተቋማት የመቀያየር እድሎች ነበሩና መንግስታት በተቀያየሩ ቁጥር የመቀያየር ሁኔታዎች አሉ። ይሄ አንዱ የጸረ ሙስና ትግሉ በጸና መሰረት ላይ እንዳይኖር የማስተባበር ስራውም ሲስተም ላይም እንዳይመሰረት የራሱ የሆነ አስተዋጽኦ ፈጥሯል ብዬ አስባለሁ። ይህንን የሀገርና ህዝብ ፈተና ለመከላከልና የሚደርሰውን ጉዳት ለመቀነስ የተጀመረው ስራ የበለጠ መጠናከር እንዳለበት የጠቀሱት አቶ ሀረጉት አብርሃም እስካሁን የነበረው አሰራር በብዙ ችግሮች የተተበተበ እንደነበር አስረድተዋል። የቼክ ኤንድ ባላንስ ሲስተሙ ጠንካራ አይደለም። በተለይ የመንግስት ተቋማት የተሰጣቸው ኃላፊነት ተልእኮ የመንግስት አመራሮች የተሰጣቸውን የህዝብ እምነት በአግባቡ እንዲወጡ ክሮስ ቼክ የሚያደርጉበት ኃላፊነታቸውን በአግባብ ባይወጡ ደግሞ ተጠያቂ የሚያደርጉበት የኛን የፓርላመንታሪ የክትትልና ግምገማ ስርዓት በአግባቡ በደንብ ባለመጠናከሩ የተፈጠሩ ክፍተቶች አሉ። አንዳንድ ተቋማት በቃ ማንም ማይጠይቃቸው ማንም ለህዝብ ተጠያቂ እንደማይሆን አድርጎ የማሰብ ዝንባሌ እስከዛ ድረስ የደረሰው የክትትልና ግምገማ ስርዓታችን በተወሰነ መልኩ አለመጠናከሩ ነው ብዬ አስባለሁ። የፍትህ ተቋማትም የተሰጣቸውን ሙስናና ብልሹ አሰራርን የመከላከል ኃላፊነትን በመወጣት ተጠያቂነትን ማስፈንና በሌሎች ሀገራት የሚከማቸውን የተዘረፈ ሀብት በማስመለስ በኩል በሰፊው ሊሰሩ እንደሚገባም ተጠቁሟል። ትልቁ ደግሞ አስተማሪ የሚሆነው ወንጀል ፈጻሚዎችን ለህግ እንዲቀርቡ ማድረግ ነው። ይሄን የህግ አስከባሪ በተለይ አቃቤ ህግና ፖሊስ ትልቅ ኃላፊነት አለባቸው። እሱ ብቻ አይደለም። አስተማሪነት በቅጣት ብቻ አይገለጽም። የሸሸ ሀብትም በማስመለስ አንዱ ሙስና አትራፊ አለመሆኑን ማሳየት ነው። ስለዚህ በዚህ ረገድም ያሉ የተጀመሩ ስራዎችን ማጠናከር ይጠበቅብናል። ሰውየው ተቀጥቶ የመዘበረው ሀብት ካልተመለሰ ሰዎች ካልኩሌት ያደርጋሉና እንደዛ አይነት እንዳይኖር ዜሮ መሆኑን ዜሮ ቤኔፊት ያለው መሆኑን ማሳየት ይጠበቅብናል። የትኛውም የሙስናና የሌብነት ወንጀል ከማህበረሰቡ የተደበቀ ባለመሆኑም በጥቆማ ሂደቱ መሳተፍና መንግስትም አስተማማኝ የህግ ከለላ ሊሰጥ እንደሚገባም ተገልጿል። በሶማሌ ክልልና አጎራባች ወረዳዎች በድርቅ ለተጎዱና ከቀያቸው ለተፈናቀሉ ከ21 ሺህ በላይ ወገኖች የምግብ እህልና ዘይት መስጠቱን አክሽን ፎር ዘ ኒድ ኢን ኢትዮጵያ አስታወቀ። ድጋፉ ከሳውዲ አረቢያ ኪንግ ሰልማን የበጎ አድራጎት ድርጅት የተገኘ ነው። ብርሃን እያየው ከሶማሌ ተከታዩን ዘገባ ልኮልናል። በሶማሌ ክልል ሊበን ዞን ፊልቱና ዴካ ወረዳ እንዲሁም ነጌሌ አካባቢ ከ1 ሺህ በላይ ዜጎች ናቸው ለምግብ እህል እጥረት የተጋለጡት። ከነዚህ መካከል ደግሞ የቀድሞ አርሶ አደር የአሁን ተረጂ የሆኑት ኢብራሂም ዩሱፍ አንዱ ናቸው። በግጭት ምክንያት ከቤተሰባቸው ጋር ተፈናቅለው ፊልቱ ወረዳም ይገኛሉ። እኔ 9 ልጆች ነው ያሉኝ። አንድ መዳበሪያ ከሰጡኝ 3 ቀን 4 ቀን ይበላሉኛል ብዬ ያስባለሁ። በጣም ይጠግባሉ። ህይወቱ ይቀየራል። ከጠገበ ልጅ ህይወቱ ይቀየራል። ልጆቹ ከራበ እኔ ራሴም እንዳውሳ እንደ ልጅ ነው አላለው። ልጅን ከራበ ምንም ጭንቅላት የሚባል የለኝም። ለሶስት ተከታታይ ወቅት ዝናብ ያላገኙትና ለድርቅ የተጋለጡ ዜጎችና ተፈናቃዮች ታዲያ የሰውን እጅ ማየት ከጀመሩ 1 ዓመት አልፏቸዋል። ችግሩ ለእርዳታ አድራጊዎች በማስረዳት ድጋፍ እንዲያገኙም አድርጓል። አክሽን ፎር ዘ ኒድ ኢን ኢትዮጵያ ፊልቱ ላይ ዴካ ላይ እንደዚሁም አጀሰንት ቀበሌ ኦፍ ሊበን ኦፍ ጉጂ በእነዚህ አካባቢዎች ላይ ተፈናቃዮች አሉ። በተለያየ ከዚህ ከድርቁ ጋር ተያይዞ ከዚህ ከኪንግ ሰልማን ሁማኒቴሪያን ኤድ ሴንተር ጋር በመተባበር 21 ሺህ ሰው ተጠቃሚ የሚያደርግ የምግብ ድጋፍ ነው የምንሰጠው ማለት ነው። ይህም ኦልሞስት የኪንግ ሰልማን ሁማኒቴሪያን ኤድ ሴንተር ኦልሞስት እስከ 15 ሚሊዮን ብር የሚያወጣ ድጋፍ ሰጥቶ በዛ መሰረት ነው ዛሬ መንግስት አመራር አካላት ባሉበት የቻሪቲ ሄድስ ባሉበት ይህንን ዶኔሽን ነው ዛሬ ፕሮጀክት ላውንች ያደረግነው። የእርዳታ ፕሮግራሙ በይፋ ሲጀመር 1260 ኩንታል ቦሎቄና ስንዴ እንዲሁም 15000 ሊትር ዘይት ተከፋፍሏል። ድርጅታችን ከ80 በላይ ሀገራት ጋር በእርዳታ ዙሪያ ይሰራል። በኢትዮጵያም ድጋፍ ለሚፈልጉ ዜጎች ጥቂት ነገር አድርገናል። ስራችንን አጠናክረን የምንቀጥል ይሆናል። የሀገር ሽማግሌዎችና ከፍተኛ የመንግስት አመራሮች በተገኙበት በዚህ የእርዳታ ማስጀመሪያ ፕሮግራም ላይ ዜጎችን ከድጋፍ እንዲላቀቁ ጎን ለጎን ይሰራል ተብሏል። ዩኤንኤችሲአርና አርአርኤስ ሼልተርና ሌሎች የኢንፍራስትራክቸር ስራዎች የተሰሩ ነው። የምግብ ድጋፍ በዚህ ከመጣ
ለሰልፍ ሰስተናቢሊቲ የሚያስፈልግ ፕሮጀክት ኦልሬዲ ጥናቱ ተጠናቋል። ይህን ጥናት ዛሬ ለነሱ እናስረክባቸዋለን። በዛም ዙሪያ እንነጋገርበታለን። አይ ሆፕ ቀጣይ ልማቱ ላይም ድጋፍ ያደርጋሉ የሚል ሙሉ እምነት አለን። ኢብራሂም የሱፍም ለሰሞኑ ረሃባቸው የሚያስታግስላቸውን ድጋፍ አግኝተዋል። ልጆቼ ይበላሉ፣ እኔ እበላለሁ፣ ቤተሰብ ሁሉ እንትን ያገኛሉ። በጣም ነው የሚረዳኝ፣ ደስተኛ። ከሶማሌ ክልል ሊበን ዞን ፊልቱ ወረዳ ለተጠናቀረው ዘገባ ብርሃን ያየሁ። በባሌ ዞን የሚገኘው ሲኮመንዶ የገበሬዎች ህብረት ስራ ዩኒየን ለባሌ ሮቤ ከተማ ነዋሪዎች ዳቦ በተመጣጣኝ ዋጋ እያቀረበ መሆኑን ገለጸ። የከተማዋ ነዋሪዎችም ዩኒየኑ ተጠቃሚ እንዳደረጋቸው ተናግረዋል። መሐመድ ረሃማቶ በኦሮሚያ ክልል ባሌ ዞን የሚገኘው ሲኮመንዶ የገበሬዎች ህብረት ስራ ዩኒየን በአካባቢው የዋጋ ንረትን ለማረጋጋት እየሰራ ይገኛል። በባሌ ሮቤ ከተማም ለነዋሪዎች ዳቦ በማቅረብ ላይ እንደሚገኝ የዩኒየኑ ስራ አስፈጻሚ ምትኩ ተሾመ ለኢቲቪ ገልጸዋል። ለዚህ ከተማ አብሶ በዚህ በዳቦ ገበያ ንረት ላይ የተያዘውን አብዛኛ ጊዜ እኛና ግለሰቦች ጋር የአንድ ብር ልዩነት አለ። ዳቦ ላይ በአንድ ዳቦ ላይ የአንድ ብር ልዩነት አለ። እሱንም የከተማውን ህብረተሰብና እንዲሁም የገጠሩን ማዕከል አድርገን በሰፊው ዳቦ እያመረትን ለከተማው ህብረተሰብ እየሰራ መሆኑን ነው። ዩኒየኑ በድጋፍ ባገኘው ማሽን በየቀኑ በሺህ የሚቆጠር ዳቦ እያመረተ እንደሚያከፋፍል የዳቦ ቤቱ ስራ አስኪያጅ ዘይፋ ጀማል ይገልጻሉ። ማሽን ዳቦ ኩን አኩማ ሲናገርተን ከና ይህ የዳቦ ማሽን እንደምትመለከቱት ትልቅ ነው። በአንድ ሰዓት ከ1000 በላይ ዳቦ ያመርታል። አሁን ላይ በቀን ከ9 እስከ 10000 ዳቦ እናመርታለን። ዳቦ ከምሽት ጀምሮ በማምረት ሌሊት ላይ ለህብረተሰቡ ተደራሽ ለሚያደርጉ አከፋፋዮች እናሰራጫለን። የባሌ ሮቤ ከተማ ነዋሪዎችም ተጠቃሚነታቸውን ተናግረዋል። እዚህ ነው የምንገዛው። እኛ ግን ዋጋው በጣም አሪፍ ነው። እዚህ የምንገዛው ዋጋ ተጠቃሚ ስለሆነ ቅናሽ መሆኑ በጣም ጥሩ ነው ለኛ። ሲኮመንዶ ዩኒየን ከአባል አርሶ አደሮች ስንዴ በተመጣጣኝ ዋጋ በመረከብ ለፋብሪካዎችና ለውጭ ገበያ እንደሚያቀርብ የጠቆሙት ስራ አስፈጻሚው ስንዴ ላይ እሴት ለመጨመር ወደ ኢንዱስትሪ በቀጣይ ለመግባት እንደታሰበም ጠቅሰዋል። ወደ አግሮ ፕሮሰሲንግ የምንገባበት የተለያዩ መሬቶችን ጠይቀናል። በሚቀጥለው ትርፍ አመታዊ ትርፍና ይገዛል ከተባለው ሼር ካጠናቀቅን በኋላ አንድ ዱቄት ፋብሪካና ፓስታና መኮሮኒ በመሰረታዊ ማብራት የተወሰነ እንሰራለን ብሎ የተያዘ ፕሮጀክት ስለሆነ ኦልሬዲ እሱንም መሬት ጠይቀን መሬቱ ሴኩሪቲ ለማድረግ የተወሰነ ጊዜያት የሚቀረን ሲሆን ልክ መሬቱ በእጃችን እንደገባ ይህንን አግሮ ፕሮሰሲንግ በሚቀጥለው አመት የምንጀምር መሆኑን በዚሁ ለመግለጽ እፈልጋለሁ። በ1995 በ175 ሺህ ብር የተመሰረተው ሲኮመንዶ የገበሬዎች ህብረት ስራ ዩኒየን አሁን ላይ ካፒታሉ ከ94 ሚሊዮን ብር በላይ ደርሷል። የውጭ ዜና የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ኮቨስሉ ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር በዋሽንግተን ተገናኝተው መከሩ። የአሜሪካና ቱርክ ያላቸው ዲፕሎማሲያዊ ግንኙነት የተወሳሰበ ሲሆን ሁለቱ የኔቶ አባል ሀገራት በሩሲያና ዩክሬን ጦርነት የኔቶን ሚና በተመለከተ የተለያየ አቋም አላቸው። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በተገናኙበት ጊዜ ዋነኛ አጀንዳ የሆነው አሜሪካ F-16 ተዋጊ ጀቶችን ለቱርክ በምትሸጥበት መንገድ ላይ ነው። የፕሬዝዳንት ጆ ባይደን አስተዳደር ለቱርክ በ$20 ቢሊዮን F-16 ተዋጊ ጀቶችን ለማቅረብ ያደረገውን ስምምነት የአሜሪካ ምክር ቤት አልደገፈውም። ይህንን ስምምነት የኔቶ አባል ለመሆን የጠየቁት ስዊድንና ፊንላንድም ተቃውመውታል። የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቨስሉ ግን የባይደን አስተዳደር በአቋሙ በመጽናት ስምምነቱን ተግባራዊ እንዲያደርግ ጠይቀዋል። አሜሪካ የቱርክ ፕሬዝዳንት ስዊድንና ፊንላንድ የኔቶ አባል ለመሆን ያቀረቡትን ጥያቄ እንዲደግፉ ለማስማማት ጥረት እያደረገች መሆኑን የዘገበው ዊወን ኒውስ ነው። አሜሪካና የአውሮፓ ሀገራት ለዩክሬን ተጨማሪ ከባድ የጦር መሳሪያ ለመስጠት ቃል ገቡ። ሩሲያ በበኩሏ ምዕራባውያን ለዩክሬን የሚሰጡት ከባድ የጦር መሳሪያ ድጋፍ ጦርነቱን በማባባስ ቀጠናውን ወደማያባራ ቀውስ ያስገባል ስትል አስጠንቅቃለች። ንብረት የተሆነ ደም እየተገበረበት ከ10 ወራት በላይ የቀጠለው የሩሲያ ዩክሬን አውዳሚው ጦርነት አሁንም የዓለም ስጋት ሆኖ ቀጥሏል። Bloody, trenched-based fighting
ጦርነቱ ዓለም በፈተናዎች ውስጥ እንድታልፍ ምክንያት ሆኗል ቢባልም ሀገራት ለመፍትሄው ከመስራት ይልቅ ውጊያው እንዲራዘም የሚያስችሉ ድጋፎችን ሲያቀርቡ ይስተዋላል። በትናንትናው ዕለትም አሜሪካና የአውሮፓ ሀገራት ለዩክሬን ተጨማሪ ከባድ የጦር መሳሪያዎችን ለማስታጠቅ ቃል ገብተዋል። ለዩክሬን ከባድ የጦር መሳሪያ እንሰጣለን ያሉ 11 የአውሮፓ ሀገሮች ሲሆኑ ብሪታንያ 600 በሪምስቶን ሚሳይሎችን፣ ዴንማርክ 19 ፈረንሳይ ሰራሽ ሲዛር መድፎችንና ላቲቪያ ደግሞ ድሮንና ሄሊኮፕተሮችን እንሰጣለን ብለዋል። ሊቱዋኒያ የአየር መቃወሚያ መድፎችንና ሄሊኮፕተሮችን፣ ፖላንድ አየር መቃወሚያና 70,000 ተተኳሾችን እንዲሁም ቼክ ሪፐብሊክ ቃል የገቡ ሲሆን ኔዘርላንድም ውሳኔዋ እየተጠበቀ ነው። ሀገራቱ ቃል መግባታቸውን ያስታወቁት ለዩክሬን የሚሰጡ ድጋፎችን በተመለከተ 50 ሀገራት ከሚሳተፉበት ስብሰባ አስቀድመው ነው። በዛሬው ዕለት ጀርመን ውስጥ ለዩክሬን የጦር መሳሪያ ለመስጠት የሚመክር አሜሪካም የምትሳተፍበት የአጋሮች ስብሰባ አዳዲስ ውሳኔዎችን ያሳውቃል ተብሏል። አሜሪካ ለዩክሬን 27.4 ቢሊዮን ዶላር ወጪ የተደረገባቸው የጦር መሳሪያዎችን ድጋፍ ማድረጓን የውጭ ጉዳይ ሚኒስትሩን አንቶኒ ብሊንከንን ጠቅሶ አልጀዚራ በድረገጹ ጽፏል። ምዕራባውያን በሩሲያ ዩክሬን ጦርነት የኔቶ የበላይነትን ማረጋገጥና የፕሬዝዳንት ፑቲን አስተዳደር ሽንፈትን ማየት ይፈልጋሉ። ለዚህ ማሳያውን የሚጠቀሰው ደግሞ ሩሲያ ላይ ተደጋጋሚ ማዕቀቦችን ከመጣል ጀምሮ ለዩክሬን ከባድ የጦር መሳሪያ እያስታጠቁ የዓለም ስጋት የሆነው ጦርነት እንዲቀጥል ጉልበት መሆናቸው ነው። ሩሲያ ምዕራባውያን ለዩክሬን የሚያደርጉት ከባድ የጦር መሳሪያ ድጋፍ ጦርነቱን በማባባስ ቀጣናውን ወደማያባራ ቀውስ ያስገባል ስትል ታስጠነቅቃለች። ሆኖም አሜሪካና የአውሮፓ ሀገራት ለዩክሬን የጦር መሳሪያ አቀባይ ሆነው የቀጠለው የሩሲያ ዩክሬን ጦርነት ውጣ ውረድ በበዛበት ዓለም ላይ ሌላ ፈተና ሆኗል። በመጨረሻም በቀጣዮቹ ቀናት የአንዳንድ ከተሞች የአየር ሁኔታ ምን ይመስላል የሚለውን ከተከታዩ